ቲና ውርደቷ እንደቀጠለ ነው ማለት ነው። ካሌብ እንግዲህ ጉድ ሰራት። የአባቴ እህት ትመጣለች ብሎ እንግዲህ እራሱ የአባቷ እህት ሆኖ መጣ። ጉድ ፈላ። ዛሬማ የሆነ ተዋርዳለች። መኝታ ቤት ድረስ ቀብቶ እንግዲህ ከዳኒ ጋር ተቃቅፋ ተኛች። በጣም ትዕግስት አጣ። እንደዛውም ወጥቶ ተናዶ ወጥቶ ኩርሲ ላይ ቁጭ አለ ሶፋ ላይ። ከዛም እጁን ጎተተችና ትሁት ጋር ወሰደችው። አረ አንቺ ሰው አክብሪ እንጂ ምን አይነት ፍጡር ነሽ? የአባዬ እህት እኮ ናት። ቢያንስ እንኳን በእድሜ ትበልጥሻለች። አረ ሰው አክብሪ። ዛባ ወደዛች ደግሞ ደንቆሮ። እኔ አሁን ከዳኒ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ። እችን ሴትዮ ግን እዚሁ አስረሽ አስቀምጫት። ደግሞ ፊት ተሰጠኝ ብለሽ ምግቡን ዝም ብለሽ እንዳታዝረከርኪ ነግሬሻለሁ። በአግባቡ ምግብ ውስጥ ጫት። የአባዬ እህት ናት። የምትበላውም ደግሞ የአባዬን እንጂ አንቺን አስቤዛ አይደለም። ስለዚህ የማይመለከትሽን ነገር አታውሪ አለቻት ትሁት። አሁን ተናንቀናል እኔና አንቺማ። አንቺ በድለሽኝ እኔ ይቅርታ ጠየቅኩሽ። ስለዚህ ደግሞ በጣም ጠገብሽ ትሁት። እሰራልሻለሁ። ምንም አታመጭም። የአንቺ ፉከራ ከምንም አይዘልም አለቻት ትሁቴ። እንግዲህ ካሌብ የአባባ እህት መስሎ ቤት ውስጥ ገብቶ እንግዲህ ጉድ ሰራት ማለት ነው። እውነት ለመናገር ትሁትም አላወቀችውም። ካሌብ ምንድን ነው እሱ ችግሩ? ቆይ ለምንድን ነው የምትሄደው? ቲና ትሁት አንቺ ዝም ብለሽ ብቻ ያልኩሽን አድርጊ፣ እኔ ከፊልድ ስመለስ ሁሉንም ነገር እነግርሻለሁ አላት። ለትሁትም አልነገራትም እንግዲህ እራሱ እንደዚህ እንደሆነ እንደሚመጣ። እናም ያባዬ እህት ትመጣለች፣ ተንከባከባት። በዛ ላይ ደግሞ መስማትም ሆነ ማውራት አትችልም። ስለዚህ አታወራም አትሰማም ብላችሁ የሆነ ነገር እንዳታደርጉ እንዳታስከፏት አላት። ምንም ችግር የለውም በጣም ነው የምንከባከባት አለች። ደስ አላት። ከዛም እንግዲህ ዳኒ ግን ቀላል ሰው አይደለም። ዳኒ ነቅቷል። እቺ ሴትዮ እንደዚህ ሆና ልትከታተለንስ ቢሆን የመጣችው እያለ ነበርና እንግዲህ ቲና በጣም ደስ አላት፣ ተደሰተች። ምክንያቱም ሴትይቱ አትሰማ አትለማለ በሷ ቤት በቃ እችንማ እጠቀምበታለሁ ብላ እያሰበች ነበረ። አባባ የሉም ዛሬ እረፍት ናቸው መሰለኝ። እንግዲህ ቲና አለሟን እየቀጨች እያለ ካሌብ እያንዳንዱን ነገር ስለዚህ አሁን ጠቀም ያለ ገንዘብ ከሰውየው ተቀበይ አላት ዳኒ። ከዛ በኋላ እኔ ገንዘብ አልፈልግም፣ ቤቱና ድርጅቱን ነው የምፈልገው እኔ ሰውየውን። ከዛ በኋላ ቤትና ድርጅቱን ከፈረመልኝ በኋላ ሰውየውን እገለዋለሁ ስትል ካሌብ በጣም ደነገጠና ዘሎ ወደ ኩሽና ሄደ። ከዛም ትሁት አረ ምንድን ነው ምን ተፈጥሮ ነው ብትላትም ምንም። ካሌብ ራሱ አንገቱን ደፍቶ የሰማውን ነገር ማመን አቃተው። አባቱን ልትገልበት ሆነ። ወይኔ 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 አረ ምንድን ነው እሱ ብትለም ትሁት ምንም። ከዛ መጣች ተከትለው። ስሚ አንቺ ከዚህ ጋር እንዳትወጪ፣ እዚሁ አርፈሽ ተቀመጪ። እኔና ዳኒ ጥሩ ጊዜ ማሳለፍ እንፈልጋለን። ስለዚህ አርፈሽ እዚሁ ቁጭ በይ አለቻት። ከዛ በኋላ አረ እባክሽን በፈጠረሽ መቼም ሰው አትፈሪም፣ የፈጠረሽን ጌታ እንኳን ፍሪው እንጂ አለቻት ትሁት። እኔ ማንንም አልፈራም። ስለዚህ ትሁት አርፈሽ ቁጭ በይ፣ ነግሬሻለሁ፣ በማይመለከትሽ ነገር አትግቢ አለቻት ትሁት። ከዛም ትሁት አረ እኔ ምን ይሻለኛል፣ ምን ጉድ ነው ምን ውስጥ ነው የገባሁት እያለች ሰው እንኳን ማክበር ቀረ እንዴ? ምን ጉድ ነው? ከዚህ በኋላ ቲና ትሁትን ምንም ነገር እንድትናገራት አልፈቅድልሽም። በቃ ትሁትን ታያት። ቆይ እናንተ ምንድን ነው ያቀመሰቻችሁ? ሁላችሁም ትሁት ትሁት ትላላችሁ። ተበዳዩ እኮ እኔ ነኝ። ያ ሁሉን ጉዳት ላይ አድርሳብኝ እኮ እኔ ምንም አላልኩም። ምክንያቱም አንቺ ነሽ ከመጀመሪያውን ነገር የፈለግሻት እንጂ ትሁት አይደለችም። ማንኛውም ሰው እኔም በሆነ የማደርገውን ነገር ነው ትሁት ያደረገችው። ማንኛውም ሰው ክብሩ ሲነካበት ዝም አይልም። አንቺ ደግሞ አበዛሹ እንዴ! ቆይ ግን ልጅቷ ምን አደረገች? ስራዋን እየሰራች ነው። ከእሷ ጋር ምንም የሚያገናኝሽ ነገር የለም። ከዚህ በኋላም ከትሁት ጋር ተስማምተሽ እንድትኖሪ ነው የምፈልገው አላት ዳኒ። ጭራሽ ለእሷ ትቆረቆራለህ እንዴ? ቆይ ምንድን ነው ያበላቻችሁ? እሷ ያበላቻችሁ መድኃኒት እኔ ማግኘት አለብን ልንሰጣችሁ፣ ለእኔ እንድታወሩልኝ እያለች እንግዲህ ዳኒ የምሬን ነው አትቀልጅ ያላት። ከዛ በኋላ ልክ ካሌብ እግሩ እንደወጣ ፊልድ ሄዳለሁ ብሎ እንግዲህ ለትንሽ ጊዜ እቆያለሁ አለ። በጣም ተደስታ ካሌብ ልክ ወጥቶ እንደሄደ ሙዚቃዋን ቅልጥ አደረገችና ተነስ እንደነስ አለችው። አረ እባክሽን ተረጋጊ፣ የማይሆን ነገር የልጅ ጨዋታ አትጫወቺ ቲና። ያንቺ ነገር አሁን ምርርን ያለኝ በቃ አስጠልቶኛል። ሁሉም ነገር እያደረግሻለሽው ነገር
ምንም በቃ እንዴት ብዬ ልንገርሽ? አንቺ ግን ምንም ሊገባሽ አይችልም። ነገረ ስራሽ ሁሉ የህፃን ልጅ ነው የምትሰሪው። እባክሽን ተረጋጊ ወደዛ አላት። አልረጋጋም። ባልረጋጋስ አንተ ለምንድን ነው እንደዚህ የምትፈራው? ካሌብ እኮ ሄዷል። ቢሄድስ አንቺ ቢሄድስ? ቆይ ለራስሽ ለህሊናሽ ምንድነሽ አንቺ? ኧረ በእናትሽ ዞር በይ ወደዛ አላት። እንዴ እያመነጫጨከኝ እኮ ነው። ከዚህም የከፋ ላረግ እችላለሁ። ትሁት እኔ ስለምንሽ ቲና እኔ ስለሆንኩ ነው። የምሬ ነው የምልሽ። አስቀይምሻለሁ አላት። ጭራሽ እኔ ልታስቀይመኝ? አዎ ከዚህ የከፋ ነገር ሊኖር ይችላል። ስለዚህ ለእያንዳንዱ ነገር ጥንቃቄ ብታደርጊ ነው የሚሻልሽ። የምሬ ነው። እኔ በጣም ስልቸት ነው ያለኝ አንቺን ነገር አላት። እሺ በቃ የኔ ፍቅር ይቅርታ አለችው። ይቅርታ እኔን ሳይሆን ራስሽን ይቅርታ ጠይቂ በእናትሽ። አንቺ ራስሽን በራስሽ ራስሽን እየበደልሽ ነው ያለሽው። ስለዚህ እባክሽን ተረጋጊና የምታደርጊውን ነገር አስቢ አላት። ከዛ በኋላ እሺ በቃ የኔ ፍቅር አታኩርፈኝ ምናምን አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁ ደህና ነኝ። እንግዲህ ትሁት ማናት ቲና አባባ ባለፈው ክፍል ሁሉንም ነገር ስለሷ ያደረገቻቸውን ነገር እያንዳንዱን ነገር ለካሌብ ሲያወሩ በር ላይ ቆማ ሰምታ ነበረ። ከዛም ዛሬ አመንከው? አባዬን አምነኸው ነው እንደዚህ የምትሆነው? ምኑን ነው ማምነው? አይ ያኔ ታምሜ ብዙ ነገር አድርጋኛለች፣ ብዙ ነገር በድላኛለች ሲል ስለሰማሁት ነው። እሱን ነው እንዴ? እሱማ በህልሙ እኮ ህልም አይቶ ነው። ህልም? አዎ ህልም አይቶ ነው። ምን ሳረግ? ልክ እንደሰማሽው በቃ አባዬን አደራ ተንከባከቢው። አባዬ እንክብካቤ ይፈልጋል። እባክሽን ገና አሁን ነው ድኖ ያገገመው። ስለዚህ ደግሞ አሁን የት ሄዶ ነው? አባዬ አሁን የፈለገበት መሄድ ይችላል። መዝናናትም መተኛትም መውጣትም ብዙ ጊዜ ታስሮ ቁጭ ብሏል። አሁን ደግሞ የፈለገበት ሄዶ መዝናናት ስለሚፈልግ ማንም ሊቆጣጠረው አይገባም አላት ማለት ነው። አረ ችግር የለውም የኔ ፍቅር፣ አንተ ብቻ ተዝናና፣ ትናፍቀኛለህ እንጂ ሌላውን ለኔ ተወው፣ አከባከባቸዋለሁ አለች። ከዛ በኋላ አይደል አንቺ እኮ ጥሩ ሚስትና ታማኝ ሚስት ነሽ። የእውነት እንዳንቺ አይነት ሚስትማ ከየትም አይገኝም። ስለዚህ ከልብ ነው የማመሰግነው ቲና አላት። ኧረ ለእኔ ደግሞ ምስጋና ይገባኛል እንዴ? ችግር የለውም የኔ ፍቅር፣ ብቻ ትናፍቀኛለህ አለችው። ከዛ በኋላ ልክ ካሌብ ወጥቶ እንደሄደ እንግዲህ ዳንሷን ከፈተች። ዳንሷን እየደነሰች ትሁትዬ ደግሞ መታ ቁርስ ልስጠች ጮኸችባት። ከዛ ዳኒ በጣም ተናደደና አንቺ ሰው አንቺ መምከር በቃ ድንጋይ ላይ ውሃ ማፍሰስ ነው አይደለ? ድንጋይ ነሽ እያልሽኝ ነው እያልከኝ ነው? አዎ ነሽ። በቃ ይሄን ነው የምትፈልጊው? አዎ ድንጋይ ነሽ። እማትሰሚ እንዴ? በጣም ያበዛሽው። የምሬ ነው የምልሽ። አሁንስ ትዕግስቴን መቆጣጠር ራሱ አቅቶኛል እኔ ባንቺ። ቆይ ምን ልሆን ነው የምትይው? ቁርስ ላቅርብ አለችሽ እንጂ ምን የተናገረችው ነገር አለ? እች ልጅ አሁን የሆነ ነገር ብታደርግሽ ደግሞ መታችኝ ልትይ ነው አይደለ? ክብሬን እኮ ነው ዝቅ ያደረገችው። እኔ ተበድዬ እሷን ይቅርታ ደግ ያደረገች። ምክንያቱም አንቺ ነሽ የደረስሽባት እንጂ እሷ አልደረሰችበትም። አንቺ ያደረግሻት ነገር ቀላል ነው እንዴ? አንቺ እኮ ልትገያት ብዙ ጊዜ ምኮራ አድርገሽባታል። በመርዝ ልትገያት ነበረ። እንደገና ደግሞ እንትን ብለሽ ልትገያት ነበረ። አግተሽ ልትገያት ነበር። እና ታዲያ ከዚህ የበለጠ ምን ልታደርጊያት ፈልገሽ ነው? በእናትሽ ወደዛ። አሁንስ አስጠላሽኝ አላት። ከዛ በኋላ ጭራሽ እኔ አስጠላሁ? አዎ አስጠላሽኝ። የምሬ ነው የምልሽ። በጣም ትክት ነው ያለኝ አንቺ ነገር። ስርዓት ያዢ በቃ። ሁልጊዜ እንደ ህፃን ልጅ አትሁኚ። አንዳንዴም ደግሞ ጭንቅላት ይኖርሽ እንጂ ቲና አበዛሽው እኮ አላት ዳኒ። ከዛ ለአንድ ገረድ ሰራተኛ ብለህ እኔን እንደዚህ ትናገረኛለህ አለች። በእናትሽ የራስሽ ጉዳይ አላት። እሺ በቃ ይቅርታ አለች። ከዛ በኋላ ትሁት ጋር ሄደች እና አሁንማ የልቤ ልብ ተሰማሽ አይደለ? አንቺው ደብድበሽኝ፣ አንቺው ነው እኔ መልሼ ይቅርታ ጠየቅኩሽ። አንቺ እኔን ይቅርታ መጠየቅ ሲገባኝ፣ ምክንያቱም አንቺ እኔን ይቅርታ መጠየቅ ስላለብሽ ነው የጠየቅሽኝ አለቻት። ጭራሽ አሁንማ ፊትም ተሰጠሽ፣ የልብ ልብ ተሰጥቶሻል፣ የቤቱ ኃላፊነትም አንቺ ሆነሻል። ስለዚህ እኔ ደግሞ የሚስት ያክል እንኳን ክብር የለኝም እዚህ ቤት ውስጥ። ክብር እኮ ከራስ ነው የሚጀምረው። ራስሽን ስታከብሪ ሰው ያከብርሻል። አንቺ ሰው ስታከብሪ ሰው ያከብርሻል። አንቺ ደግሞ ለሰው ልጅ ያለሽ አመለካከት በጣም የወረደና እየዘቀተ ስለሆነ አንቺ ሰው ሳታከብሪ ሰው ያከብረኛል ብለሽ መጠበቅ ራሱ ትንሽነትን ያሳያል አለቻት ትሁት። እኮ ስደብኛ፣ እንደዚህ ስደብኝ። ስድብ ሳይሆን ያለውን ነገር እየነገርኩሽ ነው ያለሁት። በእናትሽ አሁን
ስራ አለብኝ፣ ወይ ውጪልኝ ወይ እኔ ልውጣ አለቻት። ከዛ የት ነው ስትላት ዞር በይልኝ በእናትሽ እና አንቺ ተገተረሽ እኔ እንዴት ለስራ ብላ ጥላት ወጣች። ትሁት ታይኛለሽ፣ እንደዚህ እንደናቅሽኝማ አልለቅሽም፣ እኔ ቲና ነኝ፣ የምሬን ነው የምልሽ፣ ዋጋ አስከፍልሻለሁ እያለች እንግዲህ እንቧ ገረዩ እያለች ቲና የምርን እንጃ ምን አይነት አይምሮ ነው ያላት ግን እንዴት ነው ሰውን ይነቃብኛል ብሎ የማያስበው እንዴ? አረ ይደብራል። የምሬን እኮ ነው ማለት እያደረገች ያለችው ነገር። አሁን እንግዲህ ካሌብ በመጨረሻም በጣም ተናደደና ቲናና ዳኒ አረ የካሌብ አልጋ ላይ ተቃቅፈው ለጥ ብለዋል። ከዛም ካሌብ ገባና አጠገባቸው ቆሞ አየ። ወይኔ ደነግጦ በጣም ወጣ። በሩ ሲወጣ ዘጋው። ቲና ድምፅ ሰማችና ተነሳች። ከዛ ተከትላ ወጣ። ስታየው ሶፋ ላይ ቁጭ ብሏል። እጁን ጎተተችና ሄዳ ኩሽና አስቀመጠችው። እጅ ሴትየው ከዚህ እንዳትወጣ ነግሬሻለሁ ትሁት፣ በቃ እኔ ልተኛበት፣ እኔ ከዳኒ ጋር ጥሩ ጊዜ ማሳለፍ ነው የምፈልገው። እንዴ በቃ ሰላሜን አትንሱኝ አልኩ። አረ እንደው እፈሪ እባክሽን። ሲጀመር ማረፍ ከፈለሽ ወይትም ወጥተሽ ማረፍ ትችላለሽ። ይሄ እኮ የወንድሟ ቤት ነው፣ እንደፈለገች መሆን ትችላለች በገዛ በወንድሟ ቤት። ቋንቻ አታፍሪም እንዴ? አረ ፈሪት ቲና እባክሽን እፍረት ይኑርሽ አለቻት ትሁት። እኔን ከምትመክሪ ሴትየዋን እዚሁ አስረሽ አስቀምጭልኝ፣ ምግብም ደግሞ በልኩ ስጫት። እዚህ ተቆጣጣሪ የለኝም ብለሽ ዝም ብለሽ ምግቡን ደፋፍተሽ እንዳትሰጫት ነግሬሻለሁ ትሁት አለቻት። እንደፈለገች ትብላ፣ የወንድሟ ነው እንጂ ያንቺ አይደለም። ስለዚህ ብንከባበር አይሻልም ቲና ስትላት በጣም ተናደደች እና ወጣች። ከዛ ካሌብ ሻርቡን ብድግ ገረገና እንዴ ወይ ብሎ ትሁት ጩኸቷን ቅልጥ አደረገችው። ዘሎ አፏን ያዛት። እንግዲህ የትሁትን ጩኸት ሰምታ እርግጠኛ ነኝ ትመጣለች ቲና ማለት ነው። ምክንያቱም ምን አድርገሽ ነው ጮሹ? ለምንድን ነው የጮሹ? ትላታለች። አላቅም። ካሌብ እንግዲህ ይሄንን ዘዴ ዘይዶ መጥቷል።